ሰላም ናችሁ። ይሄ ዘመን እንግዲህ የቴክ ሄቪ ዘመን ነው ማለት አርቲፊሻል ኢንቴሊጀንስ በተለይ በጣም ዲስራፕት የሚያደርግበት ወይም ደግሞ አጠቃላይ አኗኗራችንን ሁሉ የሚለውጥበት ዘመን ነው። ከዚህ ቀጥሎ የሚመጡት 1 ዓመት 2 ዓመት 3 ዓመታት ደግሞ በጣም በፍጥነት እያደገ ፋስት ኤንድ ፊውሪየስ አይነት እድገት ነው የሚያሳየው ቴክኖሎጂ። አንድ ጥያቄዎች ሁላችንም አእምሮ ውስጥ ያለ ጥያቄ አለ። አርቲፊሻል ኢንቴሊጀንስ ስራዎቻችንን ሊቀማን ይችላል የሚል ስጋት አለን አይደል? ይሄ ስጋት ትክክለኛ ስጋት ነው፣ ሊኖር ይችላል። አርቲፊሻል ኢንቴሊጀንስ ከነገ ወዲያ ስራችንን ይቀማናል። እኛ ሬሌቫንት ላንሆን እንችላለን፣ ሬሌቫንስ ልናጣ እንችላለን። ስለዚህ በዚህ ቪዲዮ ቆይታችን የሚሆነው ምንድነው 5 ወይም 6 የሚሆኑ ኮርሶች ልንወስዳቸው የሚገቡ ኮርሶች ልንማራቸው የሚገቡ ኮርሶችን እነግራቸዋለሁ። ነገር ግን ምን ማለት ነው? ሙያችሁን ቀይሩ ለማለት አይደለም። ዶክተሩም ዶክተር ሆኖ ሎየሩም ሎየር ሆኖ አካውንታንት ሆኖ ግን ጎን ለጎን ሊማራቸው የሚገቡ ኮርሶች አሉ። ልንማራቸው የሚገባ ኮርሶች አሉ። ሁላችሁም ማለት ነው። ሁሉም ሰው ፒኤችዲ ቢኖራችሁ ወዘተ 20 ዓመት ልምድ ቢኖራችሁ፣ ሐኪም ብትሆኑ፣ ጠበቃ ብትሆኑ፣ አካውንታንት ብትሆኑ፣ ኢንጂነር ብትሆኑ፣ አርኪቴክት ብትሆኑ፣ ዋትኤቨር ምንም ይሆን ምን የግድ ወደ ጎን ለጎን ልንማራቸው የሚገቡ ኮርሶች አሉ። እነዛን ኮርሶች 5 ኮርሶች ናቸው የምነግራችሁ በዚህ ቪዲዮ ማለት ነው። በጥቅሉ ምን ለማለት ነው? መልእክቱ ምንድን ነው? አርቲፊሻል ኢንቴሊጀንስ ሲመጣ ኢንቲሚዴት ሊያደርገን አይገባም። አርቲፊሻል ኢንቴሊጀንስ ጆብ ስቲለር አድርገን ወይም ስራዎቻችንን የሚቀማ አድርገን መፍራት የለብንም። ኢንስቴድ ካፒታላይዝ እናደርገዋለን፣ በደንብ እንጠቀምበታለን። እንደውም አርቲፊሻል ኢንቴሊጀንስ እንደ ቱል በመጠቀም አሁን ያለንን ሙያ አሁን የምንሰራበትን ሙያ በማሳደግ በጣም ሬሌቫንት ሰዎች መሆን መቻል አለብን ማለት ነው። ለዛ ግን መዘጋጀት አለብን። ስለዚህ እነዚህን ኮርሶች የመረጥኩት ከዚህ ፖይንት ኦፍ ቪው ነው ማለት ነው። ከዛ በተጨማሪ እንግዲህ ኮርሶችን ስመርጥ ኢትዮጵያውያኖች ነን፣ አብዛኞቻችን መክፈል አንችልም። ስለዚህ እነዚህ የምነግራችሁ ኮርሶች በሙሉ ማለት ይቻላል 95% የሚሆኑት በነፃ የምትማሯቸው እና እንደዚሁም ደግሞ 90% የሚሆኑት አሁን የምነግራችሁ ኮርሶች ደግሞ ሰርቲፊኬት የሚያሰጡ በነፃ ሰርቲፊኬት የምታገኙበት ነው። ስለዚህ እንደዚሁም ደግሞ ሶስተኛ ደግሞ ዋናውና ትልቁ ነገር እንዲህ ዝም ብሎ አኩኩሉ ምናምን የሚባሉ ትምህርት ቤቶች ሳይሆን የሚሰጡት አሁን የምቀጥለው የምነግራችሁ ኮርሶች በጣም ትልልቅ ዩኒቨርሲቲዎች የሚሰጧቸው ኮርሶች ናቸው ማለት ነው። አንደኛው በነፃ ነው ትምህርቱ የምትማሩት፣ ሁለተኛ ሰርቲፊኬት በነፃ ታገኛላችሁ፣ ሶስተኛ በጣም ትልልቅ አክሬዲትድ የሆኑ ዩኒቨርሲቲዎች የሚሰጧቸውን ኮርሶች ነው የምነግራችሁ ማለት ነው። ወደ መጀመሪያው እንሂድ። የመጀመሪያው በዚህ በቴክኖሎጂ ቴክ ሄቪ በሚባለው ዓለም ማንኛውም ሰው ሊወስዳቸው የሚገቡ 6 ኮርሶችን ነው የምዘረዝርላችሁ ብያቸዋለሁ። ኦኬ። ነገር ግን ሐኪምም ሎየርም እንደዚሁም ደግሞ ጠበቃም ልትሆኑ አካውንታንትም ልትሆኑ ይችላላችሁ። በተለይ እኔ አሁን በዚህ ቪዲዮ የምጠቀማቸው እንደ ምሳሌ ዶክተሮችን፣ አካውንታንቶችን እና ሎየሮችን ነው። ነገር ግን ምን ማለት ነው? እነዚህ ናቸው ኤአይ ስራቸውን የሚቀማቸው ለማለት አይደለም። ለምሳሌ ነው፣ ለዚህ ቪዲዮ ምሳሌ ነው። የመጀመሪያ ኮርስ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ የሚል ጥቅል ስሙ ነው እና ይሄንን ሁሉም ሰው መውሰድ መቻል አለበት ማለት ሐኪሙም፣ ጠበቃውም፣ አካውንታንቱም ይሄ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስን መውሰድ አለበት ማለት ነው። ምን ማለት ነው አርቲፊሻል ኢንቴሊጀንስ? ኢንትሮዳክሽኑ ምንድን ነው የሚያካትተው ብላችሁ ካላችሁ ማሽን ለርኒንግ ምን ማለት ነው፣ ኒውራል ኔትወርክስ ምን ማለት ነው፣ እንዴት እንደሚሰሩ እና በአጠቃላይ ናቹራል ላንጉጅ ፕሮሰሲንግ ማለት ምን ማለት ነው የሚለውን የሚያሳይ ኢንትሮዳክተሪ የሆነ ኮርስ ነው። ለምሳሌ ያነሳችሁ በሶስት ሰዎች ምሳሌ በሶስት ሚያዎች ምሳሌ እየሰጠው ነው። እያንዳንዱን ኮርስ ዲስክራይብ ማድረግላችሁ ብያቸዋለሁ። ሐኪሞች ለምሳሌ ሄልዝ ኬርን ዲያግኖሲስ መስራት ይችላሉ። አርቲፊሻል ኢንቴሊጀንስን አንደርስታንድ ካደረጉ የሕክምና አገልግሎት አሰጣጣቸውን ማሳደግ ይችላሉ ማለት ነው። ስለዚህ ሄልዝ ኬር ላይ ዲያግኖስቲክስ በኤአይ የታገዘ ዲያግኖስቲክስ መስራት ይችላል ማለት ነው። አንድ ሐኪም ማለት ግራ ይለውም ማለት ነው ስለ ኤአይ የሚያውቅ ከሆነ። ሐኪምም ከሆነ ሎየርም ከሆነ ኮንትራት አናሊሲስ ኮንትራት እንዴት አናላይዝ እንደሚደረግ በተለያዩ የኤአይ ቱሎች የኤአይ ሞዴሎች ኮንትራቶችን እንዴት አናላይዝ ማድረግ እንደሚችል ያውቃል ማለት ነው ከተማረ። እንደዚሁም ደግሞ አካውንታንቱም ኦቶሜትድ የሆነ ቡክ ኪፒንግ እንዴት ቡክ ኪፕ ማድረግ እንደሚችል የተለያዩ ፋይናንሻል አክቲቪቲዎችን ኤአይ ተጠቅሞ እንዴት መስራት እንደሚችል ያውቃል ማለት ነው። ኦኬ። ስለዚህ
ስለዚህ የኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ የእነዚህን 3 ሙያዎች ብቻ ሳይሆን ሁላችሁም ይህንን ኢንትሮዳክተሪ የሆነ ኮርስ መውሰድ አለባችሁ። የት ነው መማር የምትችሉት? የት? አንደኛው ግሬት ለርኒንግ አካደሚ የሚባል አለ። ኤአይ ፋንዳሜንታልስ የሚል ኮርስ አለ። በቃ ኢንትሮዳክተሪ ቱ አርቲፊሻል ኢንቴሊጀንስ ነው። ነገር ግን እሱ ኤአይ ፋንዳሜንታልስ ብሎ ይሰጣል። ግሬት ለርኒንግ አካደሚ የሚባለው እና ሰርቲፊኬቱ በነፃ ነው የሚሰጠው። በነፃ ይሰጣቸዋል፣ ሰርቲፊኬትም ይሰጣቸዋል። ግሬት ለርኒንግ አካዳሚ ማለት በጣም ትልቅ ግዙፍ አክሬዲትድ የሆነ አካዳሚ ነው። ስለዚህ ከዛ በነፃ መማር ትችላላችሁ ማለት ሰርቲፊኬትም መውሰድ ትችላላችሁ። በነገራችን ላይ 6ቱም የምነግራችሁ ኮርሶች የት እንደምትማሩ ዌብሳይታቸውን፣ የዌብሳይት አድራሻቸውን ሙሉ ለሙሉ እዚህ ዩቲዩብ ቪዲዮ ዲስክሪፕሽኑ ላይ ያስቀምጭላችኋለሁ። የፈለጋችሁትን መርጣችሁ መውሰድ ትችላላችሁ ማለት ነው። ሌላ ሁለተኛው ይሄ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ የሚሰጠው ጉግል ነው። ጉግል ኤሌመንትስ ኦፍ ኤአይ በሚል ይሰጣል። እሱም እንደዚሁ በአንዳንድ አካባቢዎች ሰርቲፊኬት በነፃ ይሰጣል። ኮንተንቱም ነፃ ነው፣ ምንም ክፍያ የለውም። ኮርሴራ ላይ ኤአይ ፎር ኤቭሪዋን የሚል ኮርስ አለ። ኢንትሮዳክተሪ ነው። እሱም እንደዚሁ ኦዲት ፍሪ ነው። ኦዲት ፍሪ ማለት ኮንተንቱን ትሬኒንጉን በነፃ ታገኛላችሁ። ነገር ግን ሰርቲፊኬት ለማግኘት $10 $5 ላይ ያስከፍላችሁ ይችላል። ኦኬ። ሁለተኛው ዳታ አናሊሲስ ዳታ ሳይንስ ኤንድ አናሊቲክስ ቤዚክስ የሚባል ኮርስ አለ። ይሄ ኮርስ በጣም ኢምፖርታንት ነው። ዳታ አናሊሲስ ማወቅ በዚህ ጊዜም በጣም ኢምፖርታንት ነው። አካውንታንቱም እንዳልኳችሁ የተለያያችሁ በሙያ ላይ ያላችሁ ኢንጂነሮች ወዘተ ሁላችሁም ስለ ዳታ ሳይንስ መማር ግዴታ ነው። አለበለዚያ ስራችን አርቲፊሻል ኢንቴሊጀንስ ይቀማናል። በኋላ ላይ ሬሌቫንት ሰዎችን እንቅጠር ሲባል ሐኪም ነኝ 30 ዓመት ነው የሰራሁት አይሰራም ማለት። ዳታ ሳይንስ የግድ ከጎን መኖር አለበት ማለት። ዳታ ሳይንስ ማለት የተለያዩ ዳታ ኮሌክሽን ላይ፣ ዳታ ክሊኒንግ ላይ፣ ቪዥዋላይዜሽን እና ቤዚክ ስታቲስቲካል አናሊሲስ የሚሰራ ኮርስ ነው። ኦኬ። ለምሳሌ ዳታ አናሊሲስ ለአንድ ሐኪም ምን ያደርጋል? ፔሸንት ሪከርድ አናላይዝ ያደርግበታል ይችላል ማለት ነው። ሐኪም ብቻ ሳይሆን የታማሚዎች የፔሸንቶችን ዳታ አናላይዝ ማድረግም ይችላል ማለት ነው። ዲያግኖስ ማድረግ ብቻ ሳይሆን ጉንፋን ያለብህ ምናምን ብቻ ሳይሆን ዳታም አናላይዝ ማድረግ የሚችል ሐኪም ነው ማለት ነው። ስለዚህ በዛን ጊዜ ሬሌቫንት ይሆናል። አርቲፊሻል ኢንቴሊጀንስ አይወስድበትም፣ ስራውን አይወስድበትም ማለት ነው። እንደዚሁ ሎየር ጠበቃ የተለያዩ ኬዞችን የኬዝ ትሬንዶችን አናላይዝ ማድረግ ይችላል። አካውንታንት ብትወስዱ ዳታ አናሊሲስ ኦፍኮርስ ለአካውንቲንግ በጣም ኢምፖርታንት ነው። ፋይናንሻል ሪስኮችን ፎርካስት ማድረግ ይችልበታል ማለት ነው። ዳታ አናሊሲስ ለሁላችንም በጣም ኢምፖርታንት ነው። ሁላችሁንም መውሰድ አለብን። ይህን ቪዲዮ የምታዩ በሙሉ 50 ዓመት የስራ ልምድ ቢኖራችሁ፣ 20 ዓመት የስራ ልምድ ቢኖራችሁ፣ የትኛውን ፕሮፌሽን ላይ ብትወሉ ዳታ አናሊሲስ መውሰድ አለባቸው። የት ነው መማር የምትችሉት? አሁንም ግሬት ለርኒንግ አካደሚ የሚባል አለ። አሁንም ትልቅ አካዳሚ ነው። እዛ ላይ መውሰድ ትችላላችሁ። ፍሪ ሰርቲፊኬት በነፃ ሰርቲፊኬት ይሰጣቸዋል። ኤዲኤክስ የሚባል በጣም ግዙፍ የኦንላይን ነፃ ኦንላይን ትምህርቶች እና በክፍያ ትምህርቶችን የሚሰጥበት ዌብሳይት ነው። እዛም ላይ ዳታ ሳይንስ ኢሴንሻልስ በሚል ይሄ ኮርስ አለ። እንደዚህ ምርጫ ያወጣኋቸው ናቸው። ኮርሴራ ላይ ኢንትሮዳክሽን ቱ ዳታ ሳይንስ የሚል አለ። አይቢኤም ነው በነገራችን ላይ ኮርሴራ ላይ ኢንትሮዳክሽን ቱ ዳታ ሳይንስ የሚሰጠው ማለት ነው። በጣም ኢምፖርታንት ነው ማለት ነው። እዛ ሄዳችሁ መውሰድ ትችላላችሁ። ዩቲዩብ ዲስክሪፕሽን ላይ በሙሉ በዝርዝር አስቀምጭላችኋለሁ። ሌላኛው ሶስተኛው መውሰድ ያለብን ሁላችን ዲጂታል ሊትረሲ ኤንድ ቴክኖሎጂ ፎር ፕሮፌሽናልስ የሚባል ካታጎሪ ያለው ኮርሶች አሉ። እነዚህ ኮርሶች የተለያዩ በተለይ ናን ቴኪስ የሚባሉት ወይም ስለ ቴክኖሎጂ እውቀታቸው አነስተኛ የሆነ ባለሙያዎች አሉ። ኢንጂነሩም አለ፣ ምንም አለ። ስለ ቴክኖሎጂ ብዙም ራሱን ኢንትሮዲውስ ያላረገ ሰው ማለት ነው። ይሄ ዲጂታል ሊትረሲ ይባላል አይደለ? ስለ ዲጂታል የተለያዩ ግንዛቤዎችን የሚያስጨብጥ ነው። ክላውድ ፕላትፎርሞች ምን ማለት ነው? ፕሮዳክቲቪቲ ሶፍትዌሮችን በተመለከተ እንደዚህ ነው። ሳይበር ሴኪዩሪቲ በመጠኑም ቢሆን ያስተምራል። ለተለያዩ ባለሙያዎች፣ ለሐኪሞች፣ ለጠበቆች፣ ለአካውንታንቶች፣ ለሌሎችም፣ ለኢንጂነሮች፣ ለሁሉም ይሄ ዲጂታል ሊትረሲ ለሁሉም ሰው ያገለግላል። ላልተማረውም ሰው ለተማረውም ሰው ያገለግላል። ኦኬ። የት ነው ይህን ትምህርት መማር የምትችሉት? ሊንክድኢን ላይ ሊንክድኢን ለርኒንግ የሚባል ሲስተም አለ። እዛ ላይ ዲጂታል ሊትረሲ ፎር ፕሮፌሽናልስ የሚል ርዕስ አለው ይሄ ኮርስ ማለት ነው። ዲጂታል ሊትረሲ ነው፣ ነፃ ነው።
ሰርቲፊኬትን ማግኘት ትችላላችሁ። ማይክሮሶፍት ለርን የሚባል ሁለተኛም እሱም እንደዚሁ ዲጂታል ሊትረሲ ሞጁሎች አሉ። በነፃ መማር የምትችሉት ሊንክ አስቀምጫለሁ፣ ሊንኩን መጠቀም ትችላላችሁ። አሊሰን የሚባል አሊሰን ሌላ ከኮርሴራ እና ከዩዴሚ ቀጥሎ በጣም ግዙፍ የሆነ በኦንላይን የትምህርት መሰጫጫ ዌብሳይት ነው። በጣም 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 ትልቆች ናቸው እነዚህ በሙሉ የምነግራችሁ። እንደዚህ ተራ አካዳሚዎች አሉ፣ ትልቅ አካዳሚዎች ናቸው። እነዛን አካዳሚዎች መጠቀም ትችላላችሁ። አራተኛ critical thinking and problem solving in the digital age የሚል ኮርስ አለ። እነዚህ ይሄ አጠቃላይ ታይትሉን ነው የምነግራችሁ። የተለያዩ አካዳሚዎች በተለያየ ታይትል ኮርሱን ይሰጡታል። ለምሳሌ ሎጂካል ሪዝኒንግን ያስተምራል። ይሄ ክሪኤቲቭ ፕሮብሌም ሶልቪንግን ያስተምራል ይሄ ኮርስ። ዲሲሽን ሜኪንግ ስኪላችሁን ከፍ ያደርጋል። በተለይ በዚህ በቴክ ሄቪ ዓለም ውስጥ ዲሲሽን ሜኪንግ ስኪላችሁን ከፍ ያደርጋል። ኦኬ ኤአይ እንደምታውቁት ዳታ ፕሮሰስ ማድረግ ይችላል። እንደዚህም ደግሞ ሶሉሽን ሰጀስት ማድረግም ይችላል። ነገር ግን የማይችለው ነገር አለ። ሂውማን ጀጅመንት የለውም ኤአይ። እንደዚህም በጣም ክሪኤቲቭ አይደለም እንደ ሰው የት እስካሁን ድረስ ማለት ነው። የሆነ ኤቲካል ኑዋንስም አለው። ኦኬ ሶ ያንን ሌቨሬጅ በማድረግ ይሄ ክሪቲካል ቲንኪንግ ኤንድ ፕሮብሌም ሶልቪንግ ኮርሶች ከወሰዳችሁ ሐኪም ከሆናችሁ ኦኬ ይሄ ኮርስ ወስዷል ሶ አሁን ሬሌቫንት ነው ልትባሉ ትችላላችሁ። ስለዚህ በአሁኑ ሰዓት ሁሉም ሙያዎች ልሙጥ ናቸው ማለት ልሙጥ ናቸው። ፒኤችዲም ቢኖራችሁ ዋትኤቨር ልሙጥ ነው። ኤአይ ካልተደረበበት ቴስቲ አይሆንም ማለት ነው። ቴስት የለውም ማለት ነው። አሁን ላለው ጊዜ ሳውንድ አያደርግም ያ ሙያ ማለት ነው። ስለዚህ ሬሌቫንት አትሆኑም፣ ይተካቸዋል ማለት ነው። ይህንን ኮርስ የት ነው መውሰድ የምትችሉት? አሁንም ሊንክድኢን ላይ አለ። ሊንክድኢን ለርኒንግ የሚባል ሲስተም አለ። እዛ ላይ ዲጂታል ሊትሬሲ ፎር ፕሮፌሽናልስ በሚል ርዕስ አለ። አሁንም እዚህ ዩቲዩብ ዲስክሪፕሽኑ ላይ አስቀምጬላችኋለሁ። ማይክሮሶፍት ለርን ላይ ደግሞ ዲጂታል ሊትረሲ የሚል ሞጁሎች አሉ። እሱም እንደዚሁ በነፃ ነው፣ በቀላሉ ነው መማር የምትችሉት። አሊሰን ላይ ዲጂታል ስኪልስ ፎር ዘ ወርክ ፕሌስ በሚል ደግሞ አለ። ሰው እነዚህ ሶስቱም ላይ የገባችሁ መጠቀም ትችላላችሁ። ሊንኩን ከስራ አስቀምጫለሁ። ሊንኩ ከስራ ያስቀመጥኩላችሁ ሊንኮች ክሊክ ስታደርጓቸው ካልሰሩ ወደ ዋናው ፔጅ ሂዱና እዚህ ከስር ኮርሱ ታይትልን ኮፒ አድርጋችሁ ስትፈልጉ ታገኙታላችሁ። እሺ ምን ለማለት ነው? አሁንም ደግመዋለሁ። ከስር ዩቲዩብ ዲስክሪፕሽኑ ላይ ያስቀመጥኩላችሁ ሊንኮች ክሊክ ስታደርጉ ካልሰሩላችሁ ወደ ሆም ፔጁ ውሰደኝ ትሉታላችሁ። አለች በተን ትኖራለች። ወደ ሆም ፔጁ ትሄዱና የኮርሱ ታይትል ኮፒ አድርጋችሁ ሰርች ስታደርጉት ታገኙታላችሁ ማለት ነው። ሶ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ ኢን ዘ ዲጂታል ኤጅ የሚለው በጣም በጣም ኢምፖርታንት ነው ማለት ነው። ሌላኛው አምስተኛው ጄኔሬቲቭ ኤአይ ኤንድ ፕሮምፕት ኢንጂነሪንግ የሚባል ጄኔሬቲቭ ኤአይ ማለት እንደ ቻት ጂፒቲ፣ ዲፕሲክ፣ እንደ ኮፓይለት፣ ጄሚናይ፣ እንደ ክላውድ፣ ሶኔት ወዘተ ኪሳችን ውስጥ አሉ፣ ሞባይላችን ውስጥ አሉ። እነዚህ አፕሊኬሽን ቢያንስ ቻት ጂፒቲ አለ። ሁላችሁም ይህን ቪዲዮ የምታዩት ግን አጠቃቀሙን ታውቁበታላችሁ ወይ? ፕሮምፕት ኢንጂነር መሆን አለባችሁ። ፕሮምፕት ኢንጂነር ማለት አጠያየቅ ማወቅ አለባችሁ። እስካሁን ድረስ ከጉግል ሰርች አጠያየቅ ማይንድሴት አልወጣንም። ለዚህ ነው ብዙ ቻት ጂፒቲ፣ ዲፕሲክን ወዘተ የምንፈልገውን የማይመልሱልን። እኛ ልክ እንደ ሰርች ኢንጂን ነው የምንቆጥራቸው። ሪዝን ማድረግ እንደሚችሉ አልተረዳንም። አንድ እሱ ነው። ሁለተኛ በደንብ የተቀናጀ እንግሊዝኛ መጻፍ አብዛኞቻችን አንችልም። ስለዚህ አንድ ነገር ስንፈልግ በጣም ረጅም አድርገን ነው በደንብ እንዲገባው ምን እንደፈለግን ማለት ነው። በደንብ እንዲገባው በደንብ መጻፍ መቻል አለብን ማለት ነው። በደንብ ጽፋችሁ ነው ከዛ በኋላ መልስ ሲሰጣችሁ የፈለጋችሁትን ነገር በትክክል አንደርስታንድ ያደርጋል ማለት ነው። እነዚህ ኤአይ ሞዴሎች እንደምን መውሰድ ትችላላችሁ? በጣም አዋቂ ሰው አለ አይደል? ረጅም ዓመት ያነበበ ብዙ መጽሐፍት ያነበበ አዋቂ ሰው፣ ብዙ እውቀት አእምሮ ውስጥ ያለ ሰው አለ እንበል። ያ ሰው እንዲሁ ዝም ብሎ የሆነ ጥያቄ ስለጠየቃችሁ ዘርዝሮ አያወራችሁም አይደል? አይናገርም። ብዙ ጊዜ የሚያውቅ ሰው ብዙ ጊዜ አይናገርም። ስለዚህ ያንን ሰው እንዲናገር ለማድረግ በጣም ስትራቴጂስት መሆን አለባችሁ። በደንብ መኮርኮር አለባችሁ። እንዲያወራ ማድረግ መቻል አለባችሁ ማለት ነው። ስለዚህ እነዚህ ኤአይ ሞዴሎችም ተመሳሳይ መልኩ በደንብ ዲስክራይብ ማድረግ አለባችሁ። 2 ፓራግራፍ፣ 3 ፓራግራፍ፣ 4 ፓራግራፍ መጻፍ አለባችሁ ማለት
ከፀሐይ ቤት በኩል ነው የምትወጣው ብላችሁ ካላችሁማ ይሄ ኤአይ ሞዴል የሚጠየቅ ጥያቄ አይደለም። ይሄ የሰርች ጉግል ላይ ሰርች የምታደርጉት ነው። ስለዚህ ጄኔሬቲቭ ኤአይ ፕሮምፕት ኢንጂነሪንግ ማለት የአጠያየቅ ዘዴ ማለት እንዴት እንደምትጠይቁት የምትፈልጉትን ነገር አሁን ሐኪሞች ለምሳሌ ፔሸንት ማቴሪያሎችን ጀነሬት ማድረግ ይችላሉ ቻትጂፒቲን ተጠቅመው። የጠበቃዎች ኢኒሻል ኮንትራክቶችን ማውጣት ትችላላችሁ። አካውንታንቶች ፋይናንሻል ኢንሳይቶችን ሰመራይዝ ማድረግ ትችላላችሁ። የተለያዩ ሪፖርቶች የሚጻፉት፣ የተለያዩ ሰመሪዎች የሚጻፉት፣ የተለያዩ ፓወር ፕሬዘንቴሽኖች የሚሰሩት በቻትጂፒቲ እና በተለያዩ ኤአይ ሞዴሎች ናቸው። ስለዚህ አሁን አንድ ሐኪም ቁጭ ብሎ በእጁ እየጻፈ ፕሬዘንቴሽን ለማቅረብ እና እዚህ ፓወርፖይንቷን ከፍቶ እሱን ሲለቅም ከኋላ 2 ቀን 3 ቀን የሚፈጅበትን እሱ ፕሬዘንቴሽን ለመስራት በ10 ደቂቃ ነው ያሰራዋል። ስለዚህ እኔ በጣም ኤፊሽንት ነኝ ማለት ነው። እኔ እመረጣለሁ ማለት ነው። ስለዚህ የግድ እነዚህን ቻትጂፒቲ እና ዲፕሲክን በደንብ መጠቀም መቻል፣ ዳውንሎድ አድርጎ ቻትጂፒቲ አለኝ ብሎ ማለት ሳይሆን አጠያየቁ ማወቅ ያስፈልጋል። ፕሮምፕት ኢንጂነሪንግ ማለት እሱ ነው። በአጠቃላይ ይሄንን ያስተምራቸዋል ማለት። የት ነው መማር የምትችሉት? ይኸው በጣም ፖዚቲቭ የሆነ ግሬት ለርኒንግ አካዳሚ የሚባል አካዳሚ አለ። እዛ በቀላሉ ኢንትሮዳክሽን ቱ ጄኔሬቲቭ ኤአይ በሚል ተቀምጧል። ሰርቲፊኬቱ በነፃ። ስለዚህ ሰርቲፊኬት አላችሁ ማለት ነው። ኮርሴራ ላይ ጄኔሬቲቭ ኤአይ ፕሮምፕት ኢንጂነሪንግ የሚል ኮርስ አለ። እዛ ላይ ኦዲት ፍሪ ነው። ኦዲት ፍሪ ማለት ኮርሱን በነፃ ያስተምሯቸዋል። ሰርቲፊኬቱን ግን $10 $15 ያስከፍሏቸዋል። ውጭ ሀገር ሰዎች ካሏችሁ ቤተሰብ ካለ $10 ምንም ማለት አይደለም ሊከፍሉላችሁ ይችላል። ዩዴሚ ላይ ሌላ በጣም ትልቅ አካዳሚ ነው ይሄ። እዛ ደግሞ ቻትጂፒቲ ጄኔሬቲቭ ኤአይ ቤዚክስ የሚል አንድ ኮርስ አለ። ነፃ ነው። ፍሪ ቨርዥን ነው። እሱንም እንደዚሁ መማር ትችላላችሁ። ኦኬ የመጨረሻው ኢትዮ ኮደርስ የሚል ሁላችሁም ሰምታችሁታል። ኢትዮ ኮደርስ ይሄ የኢትዮጵያ መንግስትና የዩናይትድ አረብ መንግስት በጋራ ሆኖ የሚሰሩት ኢኒሼቲቭ ነው። 5 ሚሊዮን ኢትዮጵያውያን ኮደሮችን ለመፍጠር የሚደረግ ጥረት ነው። ማን ነው እስቲ አሁን ከእናንተ መካከል የተማራችሁ ሰዎች ብራቮ። ነገር ግን አብዛኞቻችን አልተማርንም። ከዩዳሲቲ ሰርቲፊኬት ይሰጣቸዋል። ዓለም አቀፍ ተቀባይነት ያለው ሰርቲፊኬት ነው። በነፃ ነው። ማን የተማረ? ኦኬ እዛ ላይ መማር መቻል አለብን። የኢትዮጵያ መንግስት እውቅና የሰጠው ነው። ከስራና ክህሎት ሚኒስቴር ጋር ሚኒስትር ኦፍ ኢኖቬሽን ኤንድ ቴክኖሎጂ ጋር በጥምረት ሆነው የኢትዮጵያ መንግስትና የዩናይትድ አረብ መንግስት አንድ ላይ ሆነው የሚሰሩት ነው። ይሄ በጣም ትልቅ ኦፖርቹኒቲ ነው። ስለዚህ እዛ ላይ መማር አለባቸው። ኦኬ ፕሮግራሚንግ ፈንዳሜንታልስ፣ ዳታ ሳይንስ ፈንዳሜንታልስ፣ አርቲፊሻል ኢንቴሊጀንስ ፈንዳሜንታልስ፣ አንድሮይድ ዴቨሎፐር ፈንዳሜንታልስ። እነዚህ 4 ፕሮግራሞች 4 ኮርሶች ይሰጣሉ። ለአራቱም ሰርቲፊኬት ይሰጣል። እኔ ይኸው እንደምታዩት ከዩዳሲቲ የተለያዩ ሰርቲፊኬቶች አግኝቻለሁ። ተምሬ ማለት ባለኝ ጊዜ አብቃቅቼ ተምራለሁ። ከ6 እስከ 7 ሳምንት ነው የሚፈጀው። ኦኬ 8 ሳምንት ቢበዛ 2 ወር ነው የሚፈጀው። እነዚህ በጣም በተለይ መጨረሻ ላይ ኢትዮ ኮደርስ ላይ በጣም ኢምፖርታንት ነው። እሱንም እዚሁ አስቀምጥላችኋለሁ። እዚሁ ዌብሳይቱ ማነው ከስር ከዩቲዩብ ዲስክሪፕሽኑ ላይ ሊንኩን አስቀምጥላችኋለሁ። እነዚህን ይመስላል። እነዚህን ኮርሶች የግድ መውሰድ አለባችሁ። ሁሉንም ባይሆንም መርጣችሁ ቢያንስ 2-3ቱን መውሰድ መቻል አለባችሁ። ሬሌቫንት ሆኖ ለመቆየት የዛሬ 2 ዓመት 3 ዓመት የተለያየ ስራ ሰራተኛን የመቀነስ ፍላጎት አለ በዓለም አቀፍ ደረጃ እንደምታዩ። ስለዚህ ሬሌቫንት ለመሆን መጣር መቻል አለብን። በተቻለ መጠን ሙያችንን ከአርቲፊሻል ኢንቴሊጀንስ ሪሌትድ የሆነ ቴክኖሎጂ ሪሌትድ የሆኑ ኮርሶች እየወሰድን መደገፍ አለብን ማለት ነው። ኦኬ ስለዚህ መጨረሻ ላይ ስክሪን አውት ስንደረግ እኛ ቤተር እንሆናለን፣ እኛ ሬሌቫንት እንሆናለን። አርቲፊሻል ኢንቴሊጀንስ ኦፍ ኮርስ ስራችንን አይቀማንም ማለት ነው። ኦኬ ይህን ቪዲዮ እንዴት አያችሁት? ኮሜንት አድርጉ ከስር። እንደዚሁም ደግሞ የዚህ ቻናል ቤተሰብ የዶትኮም ቲቪ ሾው ቻናል ቤተሰብ ካልሆናችሁ ቤተሰብ እንሆን፣ ሰብስክራይብ አድርጉ። አመሰግናለሁ። ቻው